የት ልትሄድብን ነው ይላል። ኦሬዲ ሄጃለሁ እንጂ አንዳንድ ሰው ጥያቄ ደግሞ ምንድን ነው? ከአራተኛ ፎቅ ላይ ወድቆ ዶክተሮች መራመድ አትችልም ብለውት ነበር። ነገር ግን በስውሯ ማርያም ጸበል ድኖ ዛሬ ላይ እንግዲህ በአትሌቲክስ አሸንፎ ያሸነፋቸውን የወርቅ ሜዳሊያዎችና ዋንጫዎችን ለስውሯ ማርያም ገዳም ለመስጠት ከውጭ ሀገር ድረስ መጥቷል። አትሌት ልደት ጀርመን ቦን ዩኒቨርሲቲ እየተማረ ያለ ከአራተኛ ፎቅ ላይ ወድቆ ሽባ ሆኖ ነበር። ዶክተሮቹም ህይወቱን ቢያድኑለት መራመድም ሆነ ቤተሰቦቹን ማስታወስ አልቻለም። ሆኖም ከኢትዮጵያ ከስውሯ ማርያም ጸበል ከተላከለት በኋላ ቀስ በቀስ መዳን ጀመረ። አትሌት ልደት አሁን ሙሉ ለሙሉ ደህና መሆኑን በኩራት ይናገራል። ያገኘው ታምራዊ ፈውስም እግዚአብሔርን አመስግኖ ስውሯ ማርያም ለኔ ደርሳልኛለች ለእናንተም ትድረስላችሁ በማለት ስውሯ ማርያም ገዳም በመገኘት ምስክርነቱን ሰጥተዋል። ፓስተር የሚለውን በቃ ተው ምናምን ውሰደው። ኧረ እናንተም በሃይማኖታችሁ ነን በሃይማኖት ይቀመጣለሁ እንዴ? ምን ነው ፍቅራውራም ችግር የለውም። እኛ ይሄው ክርስቲያን አይደለም እንዴ? መስቀል አድርገናል እኮ ምን አሁን ላታምኚ በእኔ ላይ ይቀናሉ አለኝ። እያንዳንዱ ነገር ይቀኑብኛል። ሰው የሆነ መጥፎ ነገር እንኳን ቢነግርሽ እንዳታምኚ። እንባችንን አብሶ መቅደስ ሰውነታችንን የምናስተካክልበት የንስሐ ዘመን እግዚአብሔር ያድለን። አዝነናል ዛሬ እንደ ሰማዕታት እንጂ አንቆጥርም ሬሳ አምነው የሞቱትን ስለማንረሳ እንደሚታረድ በግ እንዲሁ ዝም ያልነው ልብሳችንን ሸጠን ሰይፍ እንዳንገዛ ነው። ጮህን ጮህን እንዳልጮህን ተቆጠርን። ጮህን ጮህን እንዳልጮህን ተቆጠርን። ነባይነ ነባይነ ከመዘኢ ነባይነ ኩነ ነባይነ ነባይነ ከመዘኢ ነባይነ ኩነ ጮህን ጮህን እንዳልጮህን ተቆጠርን። ጮህን ጮህን እንዳልጮህን ተቆጠርን። እቺ ቤተክርስቲያን እኮ የትህትና ቤተክርስቲያን ናት አይደል እንዴ? እቺ ቤተክርስቲያን እኮ ለሰዎች እድል እንደዛ እንዳትል እንደዛ የትህትና እያልክ ማለት ነው። ጳውሎስ ለመብቱ ተሟግቷል። መጽሐፍ ቅዱስ ላይ ለመብቱ ጳውሎስ ያውልህ ሰው መጽሐፍ ቅዱስ ሲናገር እንደዚህ ይላል። ምሳሌ ላይ ብዬኔ እንዴት ነው የምደራደረው? ልክ ነህ። አይ ከባድ ነው እኮ እኔም እሱን ነው የምልህ። ኑፋቄ ነው ኑፋቄ ስለሆነ ለምን የቅድሙን ሀሳብ አሁን አታነሱትም? ፕሮቴስታንቶች ወደ ኢየሱስ አይጸልዩም ስትሉ ነበረ። ዳዲሳ አውራውና እንግዲህ ተነጋገሩበት። ወደ ኢየሱስ ክርስቶስ አይጸልዩም ፕሮቴስታንቶች እያልክ ፖለቲካ ስትሰራ ነበረ። አይ ይሄው ልጅቷ እኮ ፕሮቴስታንት ናት። ቀደም የነበረችው እኮ ፕሮቴስታንት ነኝ ብላ የት ነው ያለችው? እንደዛ ስብትልስ አንድ ሰው ያለውን ወስደህ የእናንተ ጳጳሶች ያሉትን የጳጳሶች ያሉትን ቤተክርስቲያን አይወክሉም እያላችሁ ጮሃል ነበር። ኢብሮ ሚታርግላችሁ ሰላም ሆነሽ አረጋለሁ። ጋዲሳን መጠየቅ የፈለኩት ነገር ስለነበረ ነው። መባጽዮን ኢየሱስ ክርስቶስን ከንፈሩን ለሁለት ሰዓት ስሞታል እንዴ? በእነሱ ገድል መሰረት ኤኖይስ